ኢራንን ለማንበርከክና በአስገዳጅ ሁኔታ ወደ ስምምነት እንድትመጣ ለማድረግ በማለት አሜሪካ ከኢራን ወደቦች የሚወጡና ወደ ኢራን የሚገቡ መርከቦች የባህር ላይ እገዳ እንደጣለችባቸው ያው የምታውቁት ጉዳይ ነው። ላለፉት ቀናት ሲዘገብ የነበረ ጉዳይ ስለሆነ ማለት ነው። ግን ይህ እገዳ ቢጣልም እስከ አሁን ድረስ ከ30 በላይ መርከቦች እገዳውን አልፈው መሄድ ስለመቻላቸው መረጃዎች እየወጡ ይገኛል። ዛሬ የአሜሪካ የባህር ላይ እገዳ እየሰራ ነው ወይ ስንል ጠይቀን የተለያዩ መረጃዎችን ጣቀስን ቆይታ እናደርጋለን። ለዛሬው ልዩ ጥንቅራችን መነሻ የሆነን ዘንድ የመረጥነው ጉዳይ ደግሞ ፋይናንሻል ታይምስ በቅርቡ ቮርቴክሳ ከተሰኘው የካርጎ መከታተያ ድርጅት ባገኘው መረጃ መሰረት ያወጣውን ዘገባ መነሻ እናደርጋለን። እንደ ዘገባው ከሆነ ቢያንስ 34 መርከቦች ኢራንን ለማንበርከክና በአሜሪካ የተጣለውን የባህር ላይ እገዳ በመጣስ ግባቸውን ማሳካት ችለዋል ይላል። ይህ መረጃ በአሜሪካና በኢራን መካከል ያለውን ፍጥጫ በምን ያህል ደረጃ እንደተባባሰና ምን ያክል ደረጃ ላይ እንደደረሰና እንዲሁም ረጅም ጊዜው የአሜሪካው የማክሲመም ፕሬሸር ፖሊሲ በባህር ላይ ያለውን ተፈጻሚነት የሚፈታተን አሳማኝ መረጃ ሆኖ እየቀረበ ይገኛል። ስለዚህ ከቀጣይ ደቂቃዎች ይህንን ጉዳይ ያነሳን አብረን ቆይታ የምናደርግ ይሆናል። ስለዚህ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። የተለያዩ ዓለም አቀፍ የመረጃ ምንጮች በተለይ ደግሞ ቮርቴክሳ የተሰኘው የካርጎ መከታተያ ድርጅት ይፋ ባደረገው መረጃ መሰረት አሜሪካ ይህ ኔቫል ብሎክኤድ ኢራን ላይ መተግበር ከጀመረች በኋላ ከ30 በላይ መርከቦች ብሎክኤዱን አቋርጠው አልፈዋል። ኢራን ደግሞ ከፍተኛ $1,000,000 ትርፍ እያገኘች ነው ይላል። ስለዚህ ከተከታይ አጭር መሸጋገሪያ በኋላ ስንመለስ ይህንን ጉዳይ ሰፋ አድርገን እንመለከተዋለን። ስለዚህ አብራችሁን ቆዩ። በቮርቴክሳ መረጃ መሰረት እነዚህ ብሎኬዱን አቋርጠው ሄዷል ወይም አልፈው ግባቸው ላይ ለመድረስ ችለዋል የተባሉት 34 የኢራን ወይም ደግሞ ከኢራን ጋር ግንኙነት አላቸው የኢራንን ነዳጅ ጭነዋል የተባሉት እነዚህ መርከቦች እንደተለመደው መደበኛ የንግድ እንቅስቃሴ ሲያደርጉ የነበሩ አይደሉም። የአሜሪካን የክትትል መረብ ሰብረው ያለፉት እነዚህ መርከቦች በማዕቀብ ስር የሆነውን የኢራን ነዳጅ ጭነው እንደሆነ መረጃዎቹ አሳይተዋል። መረጃው በግልጽ እንደሚያሳየው ከሆነ 19 መርከቦች ከፋርስ ባህረ ሰላጤ ወጥተው እገዳውን የሰበሩ ሲሆን 15ቱ ደግሞ ከአረብ ባህር ወደ ኢራን በመግባት እገዳውን አልፈዋል። ይህ በራሱ የአሜሪካ የባህር ኃይልና የክትትል ክፍሎች የሚተገብሩት የባህር ላይ እገዳ በኢራን ላይ የፈለጉትን ያህል ተጽዕኖ መፍጠር እንዳልቻሉ የሚያሳይ እውነታ ነው ተብሏል። በአሜሪካ በኩል ያለው ስትራቴጂ የኢራንን የኢኮኖሚ የጀርባ አጥንት የሆነውን ከነዳጅ የሚገኝን ገቢ በማቋረጥ ኢራን ተገዳ ወደ ድርድር ጠረጴዛ እንድትመጣ ማድረግ ቢሆንም እንኳን እነዚህ መርከቦች ግን በድብቅ መግባትና መውጣት መቻላቸው ማዕቀቡ በኢራን የኢኮኖሚ ህልውና ላይ ያለውን ተጽዕኖ በእጅጉ ዝቅተኛ እንዲሆን አድርጓል ተብሏል። የዚህ ጉዳይ ጥልቀት ለመረዳት የፋይናንሻል ታይምስና የቮርቴክሳ ትንታኔዎች ላይ በስፋት ትኩረት አድርገን መቆየት ያስፈልገናል። የክትትል ድርጅቱ ቮርቴክሳ የሚጠቀምበት የሳተላይትና የባህር ላይ የመከታተያ ቴክኖሎጂ የአሜሪካ መንግስት ከሚጠቀምባቸው ክትትል ዘዴዎች ጎን ለጎን በውቅያኖሱ ላይ የሚካሄደው ድብቅ ንግድ ምን ያህል ሰፊ እንደሆነ ያሳያል። እገዳው በወረቀት ላይ ሰፊ፣ በጥብቅ የተከለከለና ውጤታማ መስሎ ቢታይም ነገር ግን በእውነታው ዓለም ላይ እነዚህ መርከቦች ባንዲራቸውን በመቀያየር የመከታተያ መሳሪያዎቻቸውን በማጥፋትና እርስ በርስ በባህር ላይ ነዳጅ ዝውውርን በመፈጸም የአሜሪካን የክትትል መረብ እያለፉት እንደሆነ በግልጽ አሳይቷል። ለዚህም ነው ይህ የዛሬው ልዩ ጥንቅራችን የአሜሪካ የባህር ላይ እገዳ እየሰራ ነው ወይ ብሎ ለመጠየቅ የተነሳው። በኢራን የነዳጅ ፍሰት ላይ የተፈጠረ ያለው ተጽዕኖ እጅግ አነስተኛ መሆኑን የሚያሳዩ መረጃዎች ስላሉ ማለት ነው። የአሜሪካ የባህር ላይ እገዳ ምን ያህል ተጽዕኖ እያሳደረ ነው ብለን ስንጠይቅ በቁጥር የሚለካው የገንዘብ መጠን እንደ አንድ መረጃ አድርገን ማቅረብ እንችላለን። ከፋይናንሻል ታይምስ እና ከቮርቴክሳ የተገኘው መረጃዎች እንደሚያመላክቱት ከሆነ እገዳው ጥሰው ከወጡት 34 መርከቦች ውስጥ 6ቱ የኢራን የነዳጅ መርከቦች ብቻ ብንመለከታቸው እነሱ ያጓጓዙት የነዳጅ መጠን ብንመለከት 10.7 ሚሊዮን በርሚል ነዳጅ ይደርሳል። ይህ መጠን በዓለም አቀፍ የነዳጅ ዋጋ ስሌት ስንመለከተው በኢራንና በዓለም ገበያ መካከል ያለውን የኢኮኖሚ መስተጋብር ምን ያህል ውስብስብ እንደሆነ እንረዳለን። በአሜሪካን ማዕቀብ ውስጥ የገባች ሀገር እንዲህ አይነት ከፍተኛ መጠን ያለው ነዳጅ በድብቅ መሸጥ መቻሏ፣ በዛ ላይ ማዕቀቡ ብቻ ሳይሆን ማዕቀቡን ኢንፎርስ አደርጋለሁ ብላ አሜሪካ መርከቦቿና የባህር ኃይል መኮንኖቿን በኢራን ኔቫል ብሎኬድ በተግባር
በአካል ወርደው ብሎክ ለማድረግ በሚጥሩበት ሰዓት ይህን ያክል የነዳጅ እንቅስቃሴ በድብቅ መካሄድ መቻሉ በአሜሪካ የጫና ፖሊሲ ወይም ማክሲመም ፕሬዠር ፖሊሲ ላይ የተጋረጠውን ትልቅ ፈተና የሚያሳየው ነው ተገኝቷል። የዚህ የነዳጅ እንቅስቃሴ የገንዘብ ስሌት ደግሞ እንዴት እንሰራዋለን መሰላችሁ? ኢራን ከዓለም አቀፉ የነዳጅ ዋጋ ያው በማዕቀብ ውስጥ ያለ ነዳጅ ስለሆነ የምትሸጠው $10 ገደማ ቅናሽ በማድረግ ነው የምትሸጠው። ከዓለም አቀፍ የብሬንት ነዳጅ ዋጋ አንጻር $10 ቅናሽ ተደርጎለት ነው የሚሰላው። የስሌት በራሱ የኢራን የነዳጅ ዲፕሎማሲ ስትራቴጂ ፍንትው አድርጎ ነው የሚያሳየን። ኢራን ነዳጇን የምትሸጠው በቅናሽ ዋጋ ቢሆንም እንኳን አጠቃላይ ገቢው ከነዚህ 6 መርከቦች የነዳጅ እንቅስቃሴ የተገኘው አጠቃላይ ገቢ ግን $910 ሚሊዮን ድረስ እንደሚደርስ ተገምቷል። ይህ ማለት ማዕቀቡ የኢራንን ኢኮኖሚ ለማዳከምና የውጭ ምንዛሬ እንዳታገኝ ለማድረግ ቢሞከርም የገበያ ዋጋ ቅናሽ በማድረግ ማዕቀቡን ሰብረው በመውጣት ብሎኬዱን በማለፍ ኢራን አሁንም ገቢ ማግኘቷን እንደቀጠለች ናቸው መረጃዎቹ የሚያሳዩን። ለገዢዎች ከዓለም አቀፍ ዋጋ በታች ነዳጅ ማግኘት ማለት ትልቅ የኢኮኖሚ ትርፍ አለው። ማዕቀቡን ችላ ብለው ከኢራን መግዛታቸው እንዲቀጥሉም ይገፋፋቸዋል። ይህ የቅናሽ ነዳጅን በቅናሽ የማቅረብ ስትራቴጂ ደግሞ ለኢራን የኢኮኖሚ ህልውና ዋስትና ሆኖ እንቀጥሏል። በአሜሪካ በኩል ያለው ስሌት ማዕቀቡ የኢራንን የነዳጅ ሽያጭ በመዝጋት የሀገሪቱን የገንዘብ አቅም ማሟጠጥ ነው። ሆኖም ግን ይህ $910 ሚሊዮን የሚገመተው ገቢ በጥቂት ቀናት የተገኘ በመሆኑ ለኢራን መንግስት ትልቅ የኢኮኖሚ እፎይታን የሚሰጥ ሆኖ እናገኘዋለን። ይህ ገንዘብ በሀገሪቱ የውጭ ምንዛሬ ክምችት ላይ የሚኖረው አስተዋጽኦ ደግሞ እጅግ ከፍተኛ ነው። በአንድ በኩል የነዳጅ ንግዱ በድብቅ መካሄዱ የአሜሪካን የፖለቲካ ግብ የሚያመክን ነው። በሌላ በኩል ደግሞ ይህ የገንዘብ ፍሰት የኢራን መንግስት ማዕቀቡን በመቋቋም የራሱን አስተዳደራዊና ወታደራዊ ወጪዎችን ለመሸፈን የሚያስችለው ዋና የገንዘብ ምንጭ ሆኖ ቀጥሎለታል። ስለዚህም ነው የባህር ላይ እገዳው የኢራንን የነዳጅ አቅርቦት ፍሰት ለመግታት ታልሞ ቢመጣም ቢሞከርም የኢኮኖሚው አሻራ ግን ማዕቀቡ በኢራን የኢኮኖሚ አቅም ላይ የፈለገውን ያህል ጉዳት እያደረሰ እንዳልሆነ በግልጽ የሚያሳይ ነው እናገኘዋለን። ይህ ገንዘብ መጠን የሚያሳይን መስላችሁ የኢኮኖሚ ማዕቀቦች በተግባር ላይ ሲውሉ የገበያ ተለዋዋጭነት ወይም ማርኬት ዳይናሚክስ ከፖለቲካ ውሳኔዎች በበለጠ ጠንካራ ሆኖ እንደሚወጡ ነው የሚያሳየው። ኢራን ይህንን እውነታን በመጠቀም ደግሞ በአሜሪካ እገዳ ስር ብትሆንም እንኳን ነዳጇን ለገበያ በማቅረብ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና ለማስጠበቅ እየጣረች ነው ያለችው። ይህ $910 ሚሊዮን ትርፍ የአሜሪካን የማክሲመም ፕሬዠር የኢኮኖሚ ግድግዳ ውስጥ ቀዳዳን የፈጠረ ነው። ለኢራን ደግሞ ማዕቀቡን የመቋቋም አቅም አሁንም እንዳላትና የኢኮኖሚ የጀርባ አጥንቷ የሆነውን ነዳጇን አሁንም ኤክስፖርት ማድረግ ለመቀጠል የሚያስችል አቅም እንዳላት ያሳየውን ያለፉ። ይህ የኢኮኖሚ አሻራ የባህር ላይ እገዳ ውጤታማነት ላይ ያለው ጥርጣሬ የሚያረጋግጥ ቁልፍ ማስረጃ ሆኖም እየቀረበ ነው ያለው። የአሜሪካ የባህር ላይ እገዳ ዋና ዓላማ የኢራንን የነዳጅ ሽያጭ በማቆም ኢኮኖሚዋን ብቻ ሳይሆን በክልሉ ያላትን የፖለቲካና ወታደራዊ ተጽዕኖም ጭምር መገደብ ነው። ሆኖም ግን እነዚህ 34 መርከቦች እገዳውን ጥሰው አልፈዋል መባሉ አሜሪካ በኢራን ላይ የምትከተለውን ፖሊሲ በተግባር ላይ ሲውል ምን ያህል ከፍተኛ የሆነ ክፍተት እንዳለበት በግልጽ የሚያሳይ ሆኗል። የፋርስ ባህረ ሰላጤ ለዓለም አቀፍ የነዳጅ አቅርቦት ደም ስር እንደመሆኑ መጠን የአካባቢ ለኢራን ስትራቴጂካዊ ጥቅም ትልቅ ቦታ ነው ያለው ነው። አሜሪካ በየጊዜው በሚደረገው የባህር ላይ ክትትልና በዘመናዊ ቴክኖሎጂ የታገዘ ቁጥጥር የኢራንና የደጋፊዎቿ የተራቀቁ እነዚህ ሻዶ ፍሊት ወይም ጎስት ፍሊት የሚባሉ መርከቦችን የነሱን አሰራር ለማቆምና እገዳውን ለማስፈጸም ያቃታት ሰዓት እነሱም እገዳውን በተለያዩ ስልታዊ አካሄዶች መሻገር መቻላቸው የዘመናችንን ጂኦፖለቲካዊ የድብብቆች ጨዋታ ፍንትው አድርጎ የሚያሳይ ነው። የአሜሪካ የባህር ላይ እገዳ ወደ ኢራን የሚገቡና ከኢራን የሚወጡ መርከቦችን የመቆጣጠር አቅም አሁን በኢራን ዙሪያ ባለው የባህር ክልል ውስጥ ካለው እውነታ ጋር ሲጋጭ ነው እያየን ያለ ነው። በፋርስ ባህረ ሰላጤ ውስጥ ያለው የባህር ላይ እንቅስቃሴ እጅግ ሰፊና የተወሳሰበ ነው። አሜሪካ እገዳውን ለማስፈጸም የምታደርገው ጥረት ከባህር ላይ ትራንስፖርት ሁኔታዎች ጋር በየዕለቱ ነው እየተጋጨ ያለው። የመርከቦችን እንቅስቃሴ በየሰከንዱ መቆጣጠር፣ ባንዲራዎችን መለየት እንዲሁም በባህር ላይ የሚደረጉ የህገወጥ የነዳጅ ዝውውሮችን በወቅቱ ለይቶ ማወቅ እጅግ አስቸጋሪ ሆኖ ቀጥሏል። እነዚህ 34 መርከቦች ደግሞ እገዳው በወረቀት ላይ ቢኖርም እንኳን በተግባር ግን መርከቦቹ በቀላሉ የሚንቀሳቀሱበት መንገድ መኖሩን የሚያሳይ የአሜሪካ የባህር ኃይልና የክትትል ክፍሎች በየጊዜው በአካባቢው እንቅስቃሴ ቢያደርጉም እንኳን ዓለም አቀፍ ውቅያኖሶች ለሁሉም ክፍት መሆናቸውና ለህገወጥ የነዳጅ ንግድ ምቹ የሆነ መረብ መኖሩ ያንን የአሜሪካ ተልዕኮ እጅግ ከባድ እንዲሆን አድርጓል፣ ለማስፈጸም አዳጋች እንዲሆን አድርጎታል። ይህ ጂኦፖለቲካ ውጥረት ማዕቀቡን ወደ ድርድር ጠረጴዛ የመቀየር አቅም ላይም ትልቅ ጥያቄ ፈጥሯል። የአሜሪካ የውጭ
ፖሊሲ ግቡ ኢራንን ኢኮኖሚዋን በማዳከም ወደ ስምምነት ተገዳ እንድትመጣ ማድረግ ነው። ይሁን እንጂ እነዚህ መርከቦች በድብቅ መውጣትና መግባት መቻላቸው የኢራንን መንግስት የማዕቀቡን ግፊት የመቋቋም አቅሙ እንዲጨምርለት አድርጎታል። ኢራን ማዕቀቡን እንደ ህልውና ፈተናን በመቁጠር የማያቋርጥ የባህር ላይ የነዳጅ ንግድ እንቅስቃሴውን እያቀላጠፈች ነው ያለችው። ይህ ደግሞ በአሜሪካ በኩል የሚጠበቀው ዲፕሎማሲያዊ ውጤት እንዲዘገይ ወይም እንዳይሳካ እያደረገው ነው የሚገኘው። በዚህ መልኩ የባህር ላይ እገዳው የኢራንን የኢኮኖሚ አቅም ከማዳከም ይልቅ የኢራንን ድብቅ የንግድ መረቦች የበለጠ እንዲጠናከሩ እያደረጋቸው ነው ያለው። የጂኦፖለቲካዊ ውጥረቱ ተባብሶ በሚቀጥልበት ወቅት ደግሞ ይህ የባህር ላይ እገዳው አተገባበር በራሱ አሜሪካ በክልሉ ያላትን ተጽዕኖና የፖሊሲ ውጤታማነት ላይ ትልቅ ፈተናና ጥያቄ የሚነሳበት ጉዳይ የሆነ ነው የሚገኘው። የፋይናንሻል ታይምስ ዘገባ ምንጭ የሆነው ቮርቴክስ የተሰኘው ድርጅት የሳተላይት መረጃዎችንና የባህር ላይ የመከታተያ መረጃዎችን በማቀናጀት ነው ይህንን እውነታ ለዓለም ይፋ ያደረገው። ይህ ደግሞ የዘመናችንን የክትትል ስልት ለየት የሚያደርገውና የአሜሪካን የፖለቲካ መግለጫዎች ከሜዳ ላይ እውነታ ጋር የሚያጋጭ መረጃ ሆኖ ነው የተገኘው። በአንድ ወቅት የነዳጅ መርከቦች በባህር ላይ የት እንዳሉ ለማወቅ እንቅስቃሴያቸውን ለመቆጣጠር የነበረው ችግር በቴክኖሎጂ እድገት ተፈቷል። ዛሬ እንደ ቮርቴክስ ያሉ ድርጅቶች የመርከቦችን እንቅስቃሴ በቅጽበት መከታተል መቻላቸው ማዕቀቡን የመጣስ ድርጊቶች ከአሁን በፊት ከነበረው በተለየ ሁኔታ በግልጽ እየታዩና ለመደበቅና ለማድበስበስ የማይቻልበት ሁኔታ ላይ ተፈጥሯል። አሜሪካ ሰክሰስፉል የሆነ ኔቫል ብሎኬድ እያደረኩ ነው ብትልም እውነታው ግን እሱ እንዳልሆነ ሌሎች ገለልተኛ የሆኑ ዓለም አቀፍ ተቋማት እያረጋገጡ ነው የሚገኙት ማለት ነው። የኢራን የነዳጅ መርከቦች የዓለም አቀፉን የክትትል መረብ ለማለፍ የሚጠቀምባቸው ስልቶች ደግሞ ከዚህ በፊትም አንሰናቸው ነበር። እጅግ በጣም የሚያስገርሙና የተራቀቁ ናቸው። ከነዚህ የተራቀቁ የኢራን ብሎኬዱን ለማለፍ የተጠቀመችባቸው ካሉ ስልቶች መካከል አንደኛውና የመጀመሪያው ዘዴ ምን መሰላችሁ? የመርከቦቹ የክትትል መሳሪያ ወይም AIS የሚባለውን አውቶማቲክ አይደንቲፊኬሽን ሲስተም በማጥፋት ከራዳር መሰወርን ነው። መርከቦች በዓለም አቀፍ የውሃ አካላት ላይ ሲንቀሳቀሱ የክትትል መሳሪያዎቻቸውን በማጥፋት የት እንዳሉ እንዳይታወቅ ለማድረግ ይችላሉ። የኢራን ሻዶ ፍሊቶች ይህንን እየተጠቀሙ ነው የሚንቀሳቀሱ። ሁለተኛው ስልት ደግሞ በባህር ላይ የሚደረግ የነዳጅ ዝውውር ነው። ሺፕ ቱ ሺፕ ትራንስፈር ይባላል። አንድ መርከብ ከኢራን ነዳጅ ጭና ከወጣች በኋላ በባህር ላይ ሌላ መርከብ ጋር በመገናኘት ነዳጇን እዛው ትገለብጣለች። ይህ ሲሆን ደግሞ የአሜሪካን የባህር ኃይል ክትትልን ለማምለጥና የነዳጁን ምንጭ ለመደበቅ በቂ የሆነ ጊዜን ይሰጣል። ከዚህ በተጨማሪ የመርከቦቹን ባንዲራ በየጊዜው መቀያየር፣ የባለቤትነት መብትን በሌሎች ስሞች መመዝገብና የሐሰት የመዳረሻ ወደብ ሰነዶችን ማቅረብ የተለመዱ አሰራሮች ነው። ኢራን በቀላሉ የአሜሪካን ኔቫል ብሎኬድ ሰብሮ ለማለፍ እየተጠቀመችባቸው ትገኛለች። የፋይናንሻል ታይምስ ይህንን መረጃ እንደ ማስረጃ አድርጎ ማውጣቱ ደግሞ ዓለም አቀፍ ማዕቀቦች በተፈጻሚነት ደረጃ ላይ ምን ያህል ክፍተቶች እንዳሉባቸው በይፋ ያጋለጠ ሂደት ነው የሆነው። ይህ ክትትል ሂደቱ በራሱ የአሜሪካን የመረጃ ምንጮች ወይም አቅም ሳይሆን ገለልተኛ የሆኑ የንግድ ተቋማት የሚሰጡትን መረጃ የዓለምን የፖለቲካ መልክዓ ምድር እንዴት እየቀየረ እንደሆነ የሚያሳይ ነው። ቀደም ሲል የነዳጅ መርከቦች በድብቅ መዘዋወራቸውንና ከየት ወዴት መሄዳቸውን ማወቅ እጅግ አስቸጋሪ ነበር። ዛሬ ግን የሳተላይት ምስሎችና የአርቲፊሻል ኢንተለጀንስ መረጃዎች የትኛዋ መርከብ ነዳጅ እንደጫነች፣ የት እንደምትሄድ፣ የትኛው መርከብ ጋር እንደተገናኘች በግልጽ ማወቅና መለየት ይችላሉ። ይህ ግልጽነት አሜሪካ ማዕቀቡን እያስፈጸምኩ ነው ብላ ለምትነዛው መረጃ የቴክኖሎጂው ዓለም ግን ማዕቀቡ የተጣሰ መሆኑ በየቀኑ እያረጋገጠ ነው ያለው። የአሜሪካ ኔቫል ብሎኬድ አሁን በመሬት ላይ ተፈጻሚ ነው እየሆነ ነው ለማለት የማያስደፍርበት ደረጃ ላይ ነው የደረሰው። ይህ የክትትል ሂደት ደግሞ የኢራንን የሻዶ ፍሊት መርከቦች አሰራር ስኬታማነት ብቻ ሳይሆን አሜሪካ በእነዚህ የንግድ አውታሮች ላይ ያላትን የቁጥጥር አቅም መገደቡንም ነው የሚያሳየው። እገዳው ውጤታማ እንዲሆን አሜሪካ እነዚህ የተራቀቁ የድብቅ ሻዶ ፍሊት መርከቦችን አሰራር መግታት ይኖርባታል። ሆኖም ግን የዓለም ውቅያኖሶች እጅግ ሰፊና ክፍት በመሆናቸው ምክንያት ማንም ኃይል ሁሉንም መርከቦች በየሰከንዱ መቆጣጠር አይችልም። ለዚህም ነው መረጃው በራሱ የአሜሪካን የፖሊሲ ውድቀት ወይም ፌሊየር የሚያሳይ ብቻ ሳይሆን የኢራንን የማዕቀብ መከላከያ ስትራቴጂ ምን ያህል ስልጡንና የተራቀቀ እንደሆነ ነው የሚያሳየው። የቴክኖሎጂ አቅም መኖሩ የማዕቀቡን መጣስ ለመለየት እንኳን የሚረዳ ቢሆንም ማዕቀቡን ለማስቆም ግን በቂ እንዳልሆነ የዛሬ እውነታዎች ይመሰክራሉ። እስቲ አሁን ደግሞ ኢራን በአሜሪካ የከፍተኛ ጫና ፖሊሲ ስር ሆና እንዴት ነው የነዳጅ ገበያዋን እያንቀሳቀሰች ያለችው? ማዕቀቡን እንዴት ነው ሰብራ ለማለፍ እየቻለች ያለችው የሚለውን እንመልከት። የኢራን ስትራቴጂ ዋናው መሰረት ቀደም ብዬ ያነሳውላችሁ የቅናሽ ዋጋ ሽያጭ አለ አይደል? እሱ ነው ዋናው መሰረቱ። ኢራን ማዕቀብ በተጣለባት ቁጥር ሌሎች ገበያዎችን የመፈለግና የነዳጅ ምርቷን በድብቅ የመሸጥ ብቃቷ ከዓመት ዓመት ከጊዜ ወደ ጊዜ እያደገ ነው የመጣው። ነዳጇን በቅናሽ ዋጋ መሸጧ ለኢራን እንደ ኪሳራ የሚታይ እንኳን ቢሆንም ነገር ግን ይህ ስትራቴጂ ማዕቀቡን ሰብሮ የመውጣትና የውጭ ምንዛሬ ምንጭ ማግኛ መንገድ ሆኖ ለሀገሪቱ የረጅም ጊዜ ኢኮኖሚያዊ ህልውና ወሳኝ ሚናን ሲጫወት ቆይቷል። ኢራን
ይህንን ስትራቴጂ የምትተገብረው ገዢዎች ለነዳጅ ያላቸውን ፍላጎት በመጠቀም ነው። በዓለም ገበያ ላይ ያለው የነዳጅ ፍላጎት እስካለ ድረስና የዋጋ ልዩነቶች ዲስካውንቶች እስካሉ ድረስ ገዢዎች የኢራንን ነዳጅ ከመፈለግና ከመግዛታቸው ወደ ኋላ አይሉም። ይህ የኢራን ስትራቴጂ በዘመናዊ የኢኮኖሚ ጦርነት ውስጥ ደግሞ ትልቅ ሚና ነው የሚጫወተው። ማዕቀብ ማለት የአንድን ሀገር ኢኮኖሚ ከዓለም አቀፍ የፋይናንስ ስርዓት ማግለል ማለት ነው። ነገር ግን ኢራን ይህንን ማግለል በዋጋ ቅናሽ በመቀልበስ ዓለም አቀፍ ገዢዎችን ለመሳብ እየቻለች ነው ያለችው። የነዳጅ ንግድ የፖለቲካ አስተላለፍን ሳይሆን የዋጋ ተወዳዳሪነትን መሰረት ያደረገ ስለሆነ ነው። ገዢዎች በአሜሪካ ማዕቀብ ምክንያት የሚመጡትን አደጋዎች ወይም ሪስኮችን ለመቀበል የሚገፋፉበት ዋነኛው ምክንያት የኢራን ነዳጅ ከሌሎች ሀገራት ነዳጆች በቅናሽ ዋጋ መሸጥ ነው። ይህ የቅናሽ ዋጋ ስትራቴጂ በአሜሪካ የኢኮኖሚ ማዕቀብ ዙሪያ የተገነባውን ግድግዳ ላይ ትልቅ ቀዳዳ እየፈጠረን የሚገኘው። ምክንያቱ ደግሞ መሰላችሁ የነዳጅ ፍላጎት ያላቸው አካላት የዋጋ ልዩነቱን በመጠቀም የኢኮኖሚ ትርፋቸውን ለማሳደግ ስለሚፈልጉ ነው። የኢራን ስትራቴጂ ጥንካሬ በገበያ ተለዋዋጭነት ላይ የተመሰረተ ነው። ማዕቀቡ በኢራን ላይ የኢኮኖሚ ግፊት ለማድረግ የሚሞክር እንኳን ቢሆንም የገበያ ዋጋ ልዩነትና የኢራን የሽያጭ ስልት ግን ማዕቀቡን የኢኮኖሚ አጥር ሳይሆን የዋጋ ማሳኪያ ብቻ እንዲመስል ነው እያደረገው ያለው። ኢራን ማዕቀቡን ለመቋቋም ነዳጇን በቅናሽ ዋጋ ለመሸጥ መወሰኗ ደግሞ ለገዢዎች ትልቅ ማባቢያ ሆኖ ነው የሚመጣው። ገበያውን የማግኘት ችግር እንዳይገጥማትም እያደረጋት ነው ያለው። በዚህ መልኩ የኢራን መንግስት ማዕቀቡን እንደ ህልውና ፈተና በመቁጠር የማያቋርጥ የባህር ላይ የነዳጅ ንግድ እንቅስቃሴውን በድብቅ እያቀላጠፈው ነው ያለው። ይህ ደግሞ የአሜሪካን የድርድር ግፊት አቅም በእጅጉ እንዲቀንስ አድርጎታል። ለዚህም ነው ይህ የኢራን ስትራቴጂ ማዕቀቡን የማለፍ ዘዴ ብቻ ሳይሆን ኢራን በዓለም አቀፍ የነዳጅ ገበያ ውስጥ ተጫዋች ያላትን ሚና የምታስጠብቅበት የኢኮኖሚ ዲፕሎማሲ ነው የሚባለው። የአሜሪካ የባህር ኃይልና የክትትል አካላት እገዳውን ለማስፈጸም ብርቱ ጥረት እያደረጉ ነው ያሉት። ግን እነዚያ 34 መርከቦች እገዳውን ጥሰው ለማለፍ መቻላቸው የክትትል መረቡ ምን ያህል ክፍተቶች እንዳሉት ነው የሚያሳየን። ዋናው ፈተና የባህር ላይ ጉዞ እጅግ ሰፊና በየቀኑ በሺዎች የሚቆጠሩ መርከቦች የሚተላለፉበት በመሆኑ ነው። በዓለም አቀፍ ውቅያኖሶች ላይ የትኛው መርከብ ህገወጥ ነዳጅ እንደጫነ፣ የትኛው ደግሞ ህጋዊ ንግድ እያካሄደ እንደሆነ መለየት በሳር ክምር ውስጥ መርፌን እንደመፈለግ ያለ እጅግ ውስብስብ የስለላና የክትትል ተልእኮን ይጠይቃል ይላሉ። የክትትል ሂደቱ ከሚያወሳስቡት ዋና ዋና ምክንያቶች መካከል ደግሞ መስላችሁ መርከቦች የሚጠቀሙበት የሻዶ ፍሊት ስልትና የባህር ላይ የቴክኖሎጂ አጠቃቀም ነው። ቀደም ብዬ እንዳነሳውላችሁ ብዙዎቹ እነዚህ መርከቦች የኤአይኤስ ወይም የመርከብ መታወቂያና መከታተያ መሳሪያዎችን በማጥፋት ከራዳር ተሰውረው ነው የሚንቀሳቀሱ። መሳሪያው ጠፋ ማለት መርከቧ የት እንዳለች የት እንደምትሄድና ምን እንደጫነች ለማወቅ እጅግ አዳጋች ያደርገዋል። ከዚህ በተጨማሪ ደግሞ እነዚህ መርከቦች ብዙውን ጊዜ ፍላግስ ኦፍ ኮንቬነንስ የሚባሉ ባንዲራዎችን ይጠቀማሉ። ይሄ ማለት ምን መሰላችሁ? መርከቦች የኢራን ባንዲራ ሳይሆን ማዕቀቡን በማይደግፉ ወይም ደካማ ቁጥጥር ባላቸው ሀገራት ስም ተመዝግበው ነው የሚንቀሳቀሱት። ይህም የአሜሪካን የባህር ኃይል በህግ ማዕቀፍ ውስጥ ሆኖ ጣልቃ እንዳይገባ እጁን እንዲያስረው ያስገድዳል። ምክንያቱ የሌላ ሀገር ሉዓላዊ ንብረት ላይ እርምጃ መውሰድ ማለት የዲፕሎማሲ ቀውስን ሊያስከትል ስለሚችል ማለት ነው። ከዚህ በተጨማሪ ደግሞ በባህር ላይ የሚደረግ የነዳጅ ዝውውር ሺፕ ቱ ሺፕ ኦይል ትራንስፈር ያልኳችሁ የመቆጣጠር አቅም ውስንነት ደግሞ ሌላኛው ትልቁ ፈተና ነው። መርከቦች በዓለም አቀፉ ውሃ አካላት ላይ ተገናኝተው ነዳጃቸውን ከአንዱ መርከብ ወደ ሌላው የሚያዘዋውሩበት ሂደት አለ። ይህ ዝውውር በአሜሪካ ክትትል ስር የማይወድቅ ወይም ክትትሉን የሚያዳክም ነው። አሜሪካ እገዳውን ለማስፈጸም በምታደርገው ጥረት ከባህር ላይ የንግድና የሎጂስቲክስ እውነታዎች ጋር በየዕለቱ ነው የምትጋጨው። የመርከቦችን እንቅስቃሴ በየሰከንዱ መቆጣጠር፣ ባንዲሮችን መለየት እንዲሁም በባህር ላይ የሚደረጉ ህገወጥ የነዳጅ ዝውውሮችን በወቅቱ ለይቶ ለማወቅ እጅግ አስቸጋሪ ነው። እነዚህ 34 መርከቦች የሚያሳዩን እውነታ እገዳው በወረቀት ላይ ያለ እንኳን ቢሆንም በተግባር ግን መርከቦች በቀላሉ የሚንቀሳቀሱበትና እገዳውን አልፈው ለመሄድ የሚችሉበት ግልጽ የሆነ መንገድ መኖሩን ነው። የአሜሪካ የባህር ኃይልና ሌሎች የክትትል ክፍሎች በየጊዜው በአካባቢው የሚያደርጉት እንቅስቃሴ ያለ ቢሆንም ዓለም አቀፍ ውቅያኖሶች ግን ለሁሉም ክፍት መሆናቸውና ህገወጥ የነዳጅ ንግድ የሚሳለጥበት መረብ መኖሩ ይህ ተልእኮ የአሜሪካ ምኞት ለመፈጸም ከባድ እንዲሆን አድርጎታል። የባህር ላይ እገዳው ማዕቀቡን የማስፈጸም ግቡን ለመምታትም እየተቸገረን ያለው የሚባለው ለዚህ ነው። የክትትል አቅም በማጣት ብቻ አይደለም ግን የአሜሪካ ሲስተም ፌል እያደረገ ያለው የባህር ላይ ንግድ ስርዓቱ ራሱ ለአሜሪካ እገዳዎች ያልተመቹ ክፍተቶች የሞላበት ስለሆነ ነው። ለማጠቃለል ያህል ግን የ34ቱ መርከቦች እንቅስቃሴ የሚያሳየን አንዱ ትልቅና የማይካድ እውነታ ምን መሰላችሁ? የአሜሪካ የባህር ላይ እገዳ ኢራንን የማንበርከክ ግቡ ለመምታት እየተቸገረ መሆኑን ነው። ምንም እንኳ አሜሪካ ማዕቀቡን ለማጥበቅና በኢራን የነዳጅ ገቢ ላይ ያላትን ከፍተኛ ጫና የመፍጠር አቅም ለመተግበር ብትሞክርም የኢራን የነዳጅ ንግድ ግን በድብቅ ሻዶ ፍሊት መርከቦች አማካይነት ተቀጣጥሎ ቀጥሏል። ይህ ደግሞ በቢሊዮን የሚቆጠር ዶላር የሚገመት የውጭ ምንዛሬ ወደ ኢራን ካዝና እንዲገባ እያደረገ ነው ያለው። የአሜሪካ ፖሊሲ ኢራን
ኢራንን ወደ ድርድር ጠረጴዛ አስገድዶ ለማምጣት እየጣረ ቢሆንም በእነዚህ የንግድ ልውውጦች ምክንያት ግን ኢራን እንደ ልቧ ሆና እየተንቀሳቀሰች የምትገኝ በመሆኗ ምክንያት ትልቅ ፈተናን ገጥሞታል። ለዚህም ነው ይህ የባህር ላይ እገዳ በአሁኑ ጊዜ የኢራንን ኢኮኖሚ ከማዳከም ይልቅ የኢራንን የማዕቀብ መከላከያ ስልቶች የበለጠ እንዲጠነክሩና እንዲራቀቁ እያደረገ ያለ የሚመስለው። ወደፊት ግን አሜሪካና አጋሮቿ ይህንን የነዳጅ ማዘዋወር ሂደት ለመግታት አዲስና ይበልጥ የተራቀቁ የክትትል ዘዴዎችን መተግበር ሊጠበቅባቸው ይችላል። የባህር ላይ እገዳው ውጤታማ እንዲሆን ከተፈለገ የሳተላይት መረጃን ብቻ ሳይሆን የባህር ኃይል መገኘትን ማሳደግ፣ የዲፕሎማሲ ግፊት ማድረግ፣ ማዕቀቡን የሚጥሱ አካላት ላይ የሚጣሉ ቅጣቶች ደግሞ ማጠንከር ሜቢ አሜሪካ ቀጣዩ እርምጃዋ ሊሆን ይችላል። ሆኖም ግን የኢራን የነዳጅ ዲፕሎማሲና የሻዶ ፍሊት አሰራር እስካለ ድረስ ይህ ጨዋታ በዓለም አቀፍ የውሃ አካላት ላይ መቀጠሉ የሚቀር አይሆንም። ዓለም አቀፍ የነዳጅ ገበያ አቅርቦትና ፍላጎት እንዲሁም የፖለቲካዊ ውሳኔዎች መጋጠሚያ ማዕቀቦቹን በቀላሉ እንዲሰበሩ ወይም እንዲታለፉ የሚያደርግ የኢኮኖሚ ክፍተት እየፈጠረ ነው የሚገኘው። የዕለቱ ልዩ ጥንቅራችን ዋና መልእክትና ማጠንጠኛ ግን ምን መሰላችሁ? ማዕቀቦች በተፈጻሚነት ደረጃ ምን ያህል ውስብስብ እንደሆነ የሚያሳይ ነው። የኢራን የነዳጅ ንግድ የጂኦ ፖለቲካዊ ተጽዕኖ መለኪያ ሆኖ ነው የሚቀጥለው። አሜሪካ ማዕቀቡን በማጥበቅ እንዲሁም በኢራን ላይ የምታደርገውን ጫናን በማስቀጠል በክልሉ ያለውን ስትራቴጂካዊ መረጋጋትና የኢራንን የኢኮኖሚ ህልውና መካከል ያለውን ሚዛን ለመጠበቅ ነው የምትታገለው። ይህ በግልጽ የሚያሳይን ደግሞ መሰላችሁ የባህር ላይ እገዳዎች በወረቀት ላይ ጥብቅና ኃይል የተሞላባቸው መስሎ ቢታዩም በተግባር ግን የዓለም የነዳጅ ገበያ ተለዋዋጭነትና የሀገራት የህልውና ስትራቴጂ የፖለቲካ ግቦችን ማሳካት ምን ያህል ከባድ እንደሆነ እያሳየን የሚገኘው በማለት የዕለቱን የልዩ ጥንቅር መሰናዶዋችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አሜሪካ በኢራን ላይ ለመፈጸም የምታቅደውን ኢራንን ለማንበርከክና በአስገዳጅ ሁኔታ ወደ ስምምነት እንድትመጣ ለማድረግ በማለት በአሜሪካ ከኢራን ወደቦች የሚወጡና የሚገቡ መርከቦች ላይ የባህር እገዳ ቢጣልባቸውም እስካሁን ግን ቀደም ብዬ እንደነገርኳችሁ ከ30 በላይ ኦልሞስት 34 መርከቦች እገዳውን አልፎ መሄድ መቻላቸው የአሜሪካ የባህር ላይ እገዳ እየሰራ ነው ወይ የሚሉ ጥያቄዎች በተደጋጋሚ እንዲነሱ እያደረገን የሚገኘው ግን ብሎኬዱ እንዳለ ሆኖም ኢራን የባህር ላይ እገዳውን ጥሶ ለማለፍ ከቻሉ መርከቦች ከፍተኛ መጠን ያለው የውጭ ምንዛሪ ገቢ እያገኘች ቀጥላለች በማለት ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ቪዲዮውን ላይክ ማድረጋችሁ እንዳትዘነጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። የገበያ ሚዲያን የዩቲዩብ ገጽ ደግሞ እንደተለመደው ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ለእስካሁኑ ቆይታችን እጅግ አድርጌ አመስግኜ እዚህ ጋር ሰናበታችኋለሁ። ሰላም።